ጽናት ዛሬም ደግሞ ጽናትን ይዤላችሁ መጥቻለሁ ማለት ነው። ኪራና ጽናት እንግዲህ ያቺ አዲሷን አፍቃሪ ካመጣ ወዲህ እንዲህ ትንሽ ጭንቀት ውስጥ ገብቷል ማለት ነው። እሷም ደግሞ ለጽናት ስላልነገራት በጣም ችግር ውስጥ እንደገባ እየተናገረ ነበር። እንዲሁም ናሆምና ቅዱስ እባክህን እውነቱን ተናገርና ለጽናት ይውጣልህ ብለውት ነበር። እሱ ደግሞ ትርቀኛለህ ለጽናቴ ምን ብዬስ ነው የምነግራት እያለ ግራ ተጋብቶ ነበር ማለት ነው። በጣም ችግር ውስጥ ነበር ያለው ኪራ ማለት ነው። እንግዲህ ጽናትም ደግሞ ምን ሆኖ ነው እኔ ፊት የማትናገረው ምናምን እያለችውም እየተበሰጫጩ ነበር ማለት ነው። ውድ ቤተሰቦቼ ሰላም ጤና ይስጥልኝ። ዛሬ ደግሞ ክፍል 83ን ጽናትን ይዤላችሁ መጥቻለሁ። ጽናት በአሁኗ ሰዓት እንግዲህ ሰምታለች ማለት ነው። አጅሬት እያወራኝ ስልክ እንደ አጋጣሚ ሆኖ ደረጃው ላይ ሆና ሰምታታለች ማለት ነው። እሷም ደግሞ አብሯት እንዳደረና አብረው ግንኙነት እንዳላቸው ከኪራ ጋር ስለሰማይ ጽናትም ደግሞ በጣም ተናዳ እንዴት እንደዚህ ያደርጋል ኪራ ምን ጆሮሽ ነው በለኝ ጽናት ጆሮዬ ነው ምናምን እያለኝ ነበር ማለት ነው። ውድ ቤተሰቦቼ በጣም ተናዳለች ጽናት። ክላሷን እንግዲህ ያችኛይቱም ደግሞ አውርታ ወደ ታች ትወርዳለች ማለት ነው። ጽናትም ወደ ክላሷ ትሄድና ስቅስቅ ብላ ታልቅሳለች ማለት ነው። ምን አድርጌ ነው እንደዚህ የምቀጣው? ምንስ አጥፍቼ ነው? ፍቅር ንጹህ ፍቅር ስለሰጠሁት ነው ወይ እንደዚህ የሚያደርገኝ? ጉድ ሰራኝ ኪራ ብዬ ገብቼ ትዳሬ ቤቴ ብዬ ብገባ ባቀርበው እሱ ግን ሌላ ዘዴ ይዞብኝ መጣ እያለች ጽናት ስቅስቅ ብላ እያለቀሰች ክብሩ ደግሞ ወደ ክላሷ ይሄዳል ማለት ነው። ክብሩ ወደ ክላሷ ሲሄድ እንደ ጽናት የዝነሽ እንደ ምን ሆነሽ ነው ይላታል ማለት ነው። ደህና ነኝ እና ምን ሆነሽ ነው እንደዚህ ስቅስቅ ብለሽ የምታለቅሽው? ችግር አለ እንደ ይላታል። አይ ምንም ችግር የለም ዝም ብዬ ነው ትለዋለች ማለት ነው። እሱም ደግሞ ያው እንትን አላላትም እንዴ እሺ ከዚህ ተነሽ እንዲ እያለቀሽ ዝም ብዬ ነው ትያለሽ ሳ ይሄ ወንድምህ ነው እንደዚህ የሰራይ ትላለች ማለት ነው። ወንድሜ የኔ ወንድም እንዴት ምን አደረገሽ ይላታል። ክብሩም ደግሞ ችት አድርጎብኛል ትለዋለች ማለት ነው። በፍጹም ኪራዬ እንደዚህ እንደማያደርግብሽ 100% እነግርሻለሁ ይላታል ማለት ነው። ምናልባት የስህተት ወሬ አምጥተው ነገሮች እንዳይሆን ጽናት ይላታል ማለት ነው። በፍጹም እኔ ማንም ስህተት አልነገረኝም፣ ስለዚህ በጆሮዬ ሰምቼዋለሁ ኪራ አድርጎታል ትለዋለች ማለት ነው። በፍጹም እንዴ የኔ ኪራ ወንድም እንደዛ ያደርግም ይላታል ማለት ነው። አድርጎታል ችት አድርጎብኛል እና በእኔ ላይ እንዴት መደረብ ምንስ አስፈለገ? ምንስ ቢሆን ብዙ ነገር እንትን ብለን ነበረ። እንዴት ትዳር ውስጥ ከገባሁም በኋላ ችት እንዴት ያደርግብኛል ብላ ጽናት አካኪ ድረፍ ብላ በጣም ተበሳጭታለች ማለት ነው። አሁን ላይ ያለችበት ያው እንትና ክብሩም ደግሞ አረጋግቷት ውሃን ጠጪ እስኪ ተረጋጊ ይላታል ማለት ነው። ይህንንም ያደረገችው እች ልጅ ደግሞ ያው ከሱ መራቅ አትፈልግም። እሱም ደግሞ ከዚህ ሂጅልኝ እባክሽ፣ የምትፈልጊው ምንድን ነው? ከኔ አድብሽ ተቀመጪ። ታረቃችሁ ስትጣሉ ደግሞ በጣም እንትን ትላላችሁ። አሁን ታርቃችሁ ነው እንዴ? አምሮባችኋል። ግን አንቺ የታረቅሽ አትመስሊም ጽናት ትላታለች ማለት ነው። እንዴ ምን ማለት ነው? አዎ ታርቀናል ትላለች ማለት ነው። ታርቀናል ምንድን ነው ትላታለች ማለት ነው። ስለዚህ ታርቃችኋል ማለት ነው። ችግር አለ እንዴ ትላታለች። አይ ምንም ችግር የለም አሁን ታርቀናል ይላል ኪራም ማለት ነው። እሷም ተነስታ እንግዲህ ጽናት ትሄዳለች ማለት ነው። እች ልጅቷም ደግሞ ሳላ ላይ ጽናትና ኪራ ወደ ውስጥ እየገቡ ወደ ቤታቸው ሳሎን ላይ ተቀምጣ መጅሊስ ላይ እርቃቷን አጭር ቀሚስ ለብሳ ቁጭ ትላለች ማለት ነው። ጽናትም ደግሞ እንዴ ፍጥጥ ብላ ታያታለች ማለት ነው። ኪራም ደግሞ ውድ ቤተሰቦቼ እንዴ ምን እየሆነች ነው ይላል ማለት ነው። ከዛ ሰብሰብ ብለሽ ተቀመጪ እንዴ ልብስ ልበሽ ይላታል ማለት ነው ኪራም። እሷም ደግሞ ተነስታ ያው እንደለመደችው ሰብሰብ ትላለች። ጽናትም ደግሞ ግራ ይገባታል ማለት ነው። ከዛ ምሩም ደግሞ በቃ ቆይ ኪራና ጽናት እየተስማማ አይደለም ናሆሚ ምንድን ነው? ጽናትም ችግር ውስጥ ናት። ጽናትም ደግሞ በጣም እንትን ውስጥ ነው ያለችው። ችግር አለ እንዴ ትለዋለች ማለት ነው። ኪራ የሆነ የደበቃት ነገር አለ መሰለኝ ትላለች ምሩ ማለት ነው ለናሆም ማለት ነው። ናሆምም ደግሞ ምንም የለም አንቺ በእነሱ ጉዳይ የባልና የሚስት መጣላት መጋጨት ያለ ስለሆነ ምንም ማድረግ አይቻልም። እነሱ ቢጣሉም ይታረቃሉ። ስለዚህ አንቺ አድብሽ ተቀመጪ ምንድን ነው ችግርሽ እያላት ነበር ማለት ነው። እሷም ቻት አድርጎብኝ ስላደረገብኝ ነው እንደዚህ እንትን ያለብኝ ትልና በጣም እየተናደደች
አልቅሳም ወደ ክላሷ ትገባለች ማለት ነው። ሰኑም እንግዲህ ያው ከክብሩ ጋር ፍቅር አላት ማለት ነው። ውድ ቤተሰቦች የሆነ ፍቅር ስላላት ምንም ማድረግ አትችልም ማለት ነው። የሆነ ነገር አላት ማለት ነው ከክብሩ ጋር። ክብሩም ደግሞ እንደሚወዳት እንደሚያፈቅራት እያየን ነው ማለት ነው። ግን እሷ አልተቀበለችውም። የሆነ ዘዴ አላት ማለት ነው። ያ ልቧን ሰበረው ማለት ነው ኪራ ጽናትን። የጽናት ልብ ግን ውዶች በየቀኑ ነው እንደሚሰበረው በየወሩ። ምክንያቱም ከዚህም በፊት እንደዚህ አይታችሁ ከሆነ በዛች በቤቲ ምክንያት ሰብሯት ነበረ። አሁንም ደግሞ እንደዚሁ እየሰበራት ይገኛል ማለት ነው። የሰባብረውና እና ይቺ ልጅ ደግሞ አሳስተው እንደሆነ እናውቃለን። በእርግጥ ተሳስቶ ነው ማለት ነው። ከዚህ በፊትም እንዳየነው ከሆነ ተሳስቶ እንዳረገው አይተን ነበረ። ግን እዛ እንደዛ በመሆኑ እነሱ እንትን እያሉ አይደለም። ውድ ቤተሰቦቼ በጣም ግራ የተጋቡ ስለሆነ ጽናት አሁን ላይ ያለችበት ሁኔታ በጣም ከባድ ነው። እሱ አላያትም እንደዛ መሆኗን ማለት ነው። እሱም እየተጨነቀ ነበር። ወይኔ ጽናቴ ብትሰማኝ እኮ ግን ይህንን ሁሉ ከሰማይ እንደምትርቀኝና እንደምታዝንብኝ እኔ አውቃለሁ እያለ ነበረ። አዎ በጣም አዝናበታለች፣ በጣም እንትን ብላበታለች አሁን ላይ ማለት ነው። በኪራ ተናዳበታለች ማለት ነው። ናሆምም ያው እውነቱን ንገራት፣ እውነቱን መቼም ተደብቆ አይቀርም። ስለዚህ ነግረሃት ብትሸሽህ ይሻልሃል። ጽናት ደግሞ እንደዚህ አታረግም። ግን አንተ ሁል ጊዜ እየሸሸህ ሁልጊዜ ሰዓት ነገር ስቀር እየሸሸች ነው በጣም በጭንቀት አንተም ትጎዳለህ ብትነግር ይሻልሃል ብለውት ነበር ቅዱስና እንትና ማለት ነው። እሷንም ደግሞ ሂጂ ስትባል አልሄድም። ተመችቷታል ቤቱ። በነገራችን ላይ አዲሱ አፍቃሪዋ ማለት ነው በጣም ተመችቷታል ማለት ነው። እዚሁ ነው የምቀመጠው እና ደግሞ ቤቱ አምጥቶ ጭራሽ ቤቱ አምጥቶ አስቀምጦኛል እያለች ስልክ እያወራኝ ምናምን ሰምታ ነው ማለት ነው ጽናት። ከዛ በቃ ኪራችት እንዲያረገባት አወቀች ማለት ነው። ስላወቀ ሁሉን ነገር ተረዳች ማለት ነው። ውድ ቤተሰቦቼ በጣም ተናዳለች ጽናት ማለት ነው። አሁን ያለችበት ሁኔታ በጣም አስጊ ነው ማለት ነው። ምክንያቱም አንደኛ ፍቅር ውስጥ ስትገቡ እሷ ትወደዋለች፣ ገፋፍቶ ማስገብቷታል። ከዚህ በፊት ብዙ ጉዳትን አድርሶባታል እናውቃለን በጽናት ላይ ኪራ ማለት ነው። ግን ሁሌ በሰከረ ቁጥር ደግሞ ሌላ ስህተት መስራት ከባድ ነው። ናሆሚም እንግዲህ ለምንድን ነው ሰብሰብ ብለህ ማትቀመጠው? አንተ ሲጀመር ለጽናት ክብር የለክም እያሉት ነበር። ክብሩም ደግሞ እስቲ ተረጋጊ፣ እኔ ቀስ ብዬ ጉዳዩን አረጋግጬ እነግርሻለሁ፣ የሰው ወሬ አትስሚ እያላት ነበር ጽናትም ማለት ነው። ጽናትም ደግሞ ውድ ቤተሰብ ምክንያቱም እሷ ያው እንትን እያለች ነበር ማለት ነው። በምንም የምታውቀው ጉዳይ የላትም ማለት ነው። በስልክ ነው የሰማችው። እሷም ጠርጥራ ነበር፣ ከድሮም ጠርጥሬ ነበር፣ በጆሮ እኮ ነው የሰማኋቸው እያለች ነበር ማለት ነው። ክብሩም ደግሞ ተረጋጊ ባክሽ፣ ይሄ በጆሮሽ ሰማሽ፣ ምናልባት ተሳስተሽ ይሆናል፣ ችግር የለም እኔ አስተካክለዋለሁ፣ ኪራ ችት አያረግብሽም የኔ ወንድም እያላት ነበረ። በነገራችን ላይ ይህን ሁሉ ያደረገው ቅዱስ ነው ማለት ነው። እሷንም ያችን ሂጂ ብሏት ነበረ። እሷ ግን በዋዛ የምትሄድ አይደለም። ምክንያቱም ቅዱስ ይሄ ሁሉም ባያመጣባት ይሄ ሁሉ እንትን አይልባትም ነበር። ውድ ቤተሰቦቼ ማለት ነው። ቅዱስ ነው ይህን ሁሉ ያመጣባት። የቅዱስ ስራ ነው ማለት ነው። ቅዱስ እንግዲህ እንዳየ ነው ይህን ሁሉ እንትን ያለው ቅዱስ ነው። ውድ ቤተሰቦቼ ማለት ነው። ያመጣው ቅዱስ ነው። ቅዱስ ባያመጣው ይህን ሁሉ ስህተት ይህን ሁሉ እንትን አይልም ነበር ማለት ነው። ቅዱስ ግን አመጣው። ወሬ የሆነች ልጅ እንግዲህ እንዳየናት በዛ ስበብ ተጠቅማ ነው ኪራን እንደዚህ ከትዳሩ እንድታፈናቅል ያደረገችው። እሷም ደግሞ ያው ምንም ማድረግ አይቻልም። ሰኑም እየተቃጠለች ይችልች ከዚህ ካልሄደች እገላታለሁኝ፣ መሄድ አለባት። ችግሯ ምንድን ነው? ከጽናት ጋር የሞቀ ጎጃቸውን መታ የምታፈርሰው ማን ስለሆነች ነው እያለች ከምሩ ጋር እያወሩ ነበር ማለት ነው። በዛ ላይ ሰካራም ናት። በዛ ላይ ደግሞ ሰው ተናግሯት አሰማም። ሁልጊዜ እንደተገላመጠች፣ ሁልጊዜ ደግሞ እንትን እንዳለች ነው እያለ ነበር ማለት ነው። እና አሁንም ደግሞ እስቲ
ምን ይሆናል ብለሽ ነው? ኪራ እኮ ዝም ብሎ ነው፣ ያው አንዳንዴ ስለሚደብረው ነው እንጂ ምንም ነገር የለም። እኔ ግን ሲመስለኝ ናሆሚ የሆነ ችግርም አለ ትለዋለኝ። በኪራ መካከል የሚያጨናንቀው ችግር አለ። ጽናትን ማጨናነቃት እኮ የድሮ ኪራ አይደለም፣ ፍቅሩም ቀንሶብኛል ብላለች ጽናት። ስለዚህ ችግሩ ምንድን ነው ይሄ ልጅ እያለች ነበር ምሩዬ ማለት ነው። ላይክ ሼር ሰብስክራይብ አድርጉ። ይህን ይመስላል። ባይ ባይ።